መንፈሳዊ ስጦታ ያላቸው ልጆች ባህሪያቸው ምንድነውስ የሚያደርጉት የሚለውን ዛሬ በዚህ ቪዲዮ እናያለን። መንፈሳዊ ስጦታ ያላቸው ልጆች የሚያሳዩትና የምናያባቸው 7 ባህሪዎችን ዛሬ በዚህ ቪዲዮ እናያለን። አንዳንድ ጊዜ አንዳንድ ልጆች ከአእምሯችን በላይ ሊሆኑብን ይችላሉ። ጥያቄያቸውም ልንመልሰው በማንችለው መልኩ ከባድ ሊሆንብን ይችላል። በዛ ወቅት ማድረግ ያለብን ነገር ቢኖር ትኩረት ሰጥተን እንደዚህ አይነት ልጆችን መንከባከብና ለጥያቄዎቻቸው በምንችለው መልኩ መልስ መስጠት ነው ያለብን። እነዚህ ልጆች ለየት ያሉና ከሌሎች ልጆች ተፈጥሯቸው የተለየ በመሆኑ ያንን ጥያቄ የማንመልስላቸው ከሆነ ውስጣቸው እጅጉን ሊጎዳ ስለሚችል ማለት ነው። ሰላም ጤና ይስጥልኝ ውድ የሚጣና የባባ ዩቲዩብ ተከታታዮች እንደምን ከረማችሁ? እኔ ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ የመድኃኔዓለም። ዛሬ እንግዲህ የምናየው ስለ ልጆቻችን ነው። ልጆች ያላችሁም የሌላችሁም ይህንን ቪዲዮ እንድትከታተሉት በትህትና እጠይቃለሁ። እንግዲህ የተመቻችሁ ላይክ እና ሼር በማድረግ ወደ ቪዲዮ እገባለሁኝ። የዛሬ ቪዲዮ ርዕሴ የሚለው መንፈሳዊ ስጦታ ያላቸው እንግዲህ 7 አይነት ነገሮች የሚታይባቸው እነሱ እነማን ናቸው የሚለውን እናያለን ማለት ነው። በመጀመሪያ ደረጃ መጠየቅ ያበዛሉ ማለት ነው። ጥያቄዎችን እጅግ በጣም እኛ ልንመልሰው የማንችለውን ጥያቄዎች ይጠይቁናል ማለት ነው። ለምሳሌ ያህል ሞት ምንድነው? ሞት ከየት መጣ? እኔ ከየት መጣው? እኔስ ምንድነኝ? እያሉ እኛ ምላሽ ልንሰጠው የማንችለውን ጥያቄ ሊጠይቁን ይችላሉ። በዛ ሰዓት እኛ ማድረግ ያለብን ነገር ቢኖር ምላሽ ይሆናል የምንለውን ነገር ምንም ሳንሰለች መመለስ ይኖርብናል ማለት ነው። ለምን? እነሱ እጅግ በጣም ርቅቅ ያለ አእምሮ ስላላቸው የሚያዩት ነገር ሁሉ ጥያቄ ሆኖ ነው የሚፈጥርባቸው። ስለዚህ ይህንን ጥያቄ ያለ መሰልቸት ለልጆቻችሁ በእንደዚህ አይነት መልኩ የሚጠይቋችሁ ልጆች ካሉ መመለስ ይኖርባቸዋል ማለት ነው። የሚጠይቁትን ጥያቄ የማንመልስላቸው ከሆነ እጅግ በጣም ውስጣቸው ሊጎዳ ይችላል። ሞት ምንድነው ለሚለው ነገር የምንችለውን ያህል መልስ መመለስ ይኖርብናል ማለት ነው። እኔ ከየት መጣው? እኔስ ምንድነኝ? እኛ ምንድነን? የሚሉትን ጥያቄ ይጠይቃሉ። እነዚህን ጥያቄዎች እናንተ በአግባቡ መመለስ ይጠበቅባቸዋል፣ ወላጆች ሳትሰለቹ ማለት ነው። በሁለተኛ ደረጃ የፈጠራ ችሎታቸው እጅግ በጣም የላቀ ነው። የፈጠራ ችሎታቸው ከሌሎች ልጆች በተሻለ የፈጠራ ችሎታ ይኖራቸዋል ማለት ነው። ከእድሜያቸው በላይ ሲያውቁና ከእድሜያቸው በላይ ሲያነቡ እናገኛቸዋለን። አንዳንድ ጊዜ ታላላቆቻቸው የማያደርጉትን ነገር በእነሱ ላይ በማንጠብቀው እድሜ ላይ ሲያደርጉ እናያቸዋለን። ያንን ነገር ስናይ ማበረታታትና ማገዝ ይጠበቅብናል ማለት ነው። አንዳንድ ጊዜ ከበድ ያለ ቃልም ካፋቸው ሊወጣ ይችላል። እነዚህ ልጆች ወደው ሳይሆን ያ ተፈጥሯቸው ነው። ተፈጥሯቸውን እናንተ የማትቀበሉት ከሆነ እንደ አግሎ ወይም ያገለላቸው አይነት ስሜት ሊሰማቸው ይችላል ማለት ነው። በነገራችን ላይ ለየት ያለ ተፈጥሮ ያላቸው ልጆች እነሱን እኛ ማንቀበላቸው ከሆነ ንግግራቸውን ሁልጊዜ በትችት ይሄ ደግሞ ምን እያወራ ነው፣ ምን እያወራች ነው ብለን የምንነቅፋቸው ከሆነ እንደዚህ አይነት ልጆች ብቻቸውን ሲሆኑ ውስጣቸው ሊጎዳ ስለሚችል በምንችለው መልኩ ወላጆች ልጆቻችን ለየት ያለ ተፈጥሮ ወይም ለየት ያለ ነገር ሲኖራቸው ተኮር ብለን ማዳመጥና መልስ መስጠት ነው ያለብን ማለት ነው። ለየት ያለ ከአእምሯቸው በላይ የሆነ የተፈጥሮ ችሎታ ሊኖራቸው ይችላል። ያንን ነገር እንዲያዳብሩት ማገዝ ነው ያለብን ማለት ነው። አንዳንድ ወላጆች ልጆች ከራሳቸው ችሎታ ይልቅ በእኛ መንገድ እንዲሄዱልን የምንፈልገው ነገር አለ። እኛ የምንፈልገውን እንዲሆኑልን የምናስገድድ ወላጆች አለንና ብዙ ጊዜ እነዚህ ልጆች ይሄን ላይ ቀበሉ ይችላሉ። በነገራችን ላይ በሌላ መንገድ ያሉ ልጆች ሊቀበሉት ይችላሉ። እንደዚህ አይነት ልጆች ግን በጭራሽ የራሳቸውን መንገድ እንጂ ወላጅ ባዘዛቸው መንገድ ላይሄዱ ይችላሉ። እናንተ ማድረግ ያለባችሁ ከቁጣ ይልቅ ልጆችን ከማስደንገጥ ይልቅ ያንን እነሱ የፈለጉትን ችሎታቸውንና
እነሱ ማድረግ የፈለጉትን ነገር በአግባቡ እንዲያደርጉት ማገዝ ይኖራል። አንዳንድ ጊዜም ለየት ያለ ባህሪ ሊያሳዩ ይችላሉ። እኔ ድሮ እናት ሆኜ ልጆቼ እያሉ ሊያወሩ ይችላሉ። በነገራችን ላይ እኛ ልናምነው የማንችለው አንድ ነገር አለ። ሰዎች ከሞቱ በኋላ ድጋሚ ይፈጠራሉ የሚባለው ነገር ማለት ነው። አንዳንዴ እንደዚህ አይነት ልጆች ከእንደዚህ አይነት ነገር ጋር ሊያያዙ ይችላሉ። እኛ የማንቀበለው ነገር ነው፣ ግን እውነት የሆነ ነገር እንደ እውነት የሚታይም ብዙ ነገሮች ያሉበት ነገር ነው። ሰዎች ከሞቱ በኋላ ድጋሚ በሌላ ቦታ ካሉበት አካባቢ ወደ ሌላ ቦታ ሆነው ሊፈጠሩ ይችላሉ የሚባል ነገር ይኖራል። ያው ሰምታችሁም ሊሆን ይችላል። ስለዚህ እንደዚህ አይነት ልጆች ምን ያስባሉ? እኔ ድሮ እናት ሆኜ ሊሏችሁ ይችላሉ። እናንተ ደግሞ በዛ ሰዓት የምትሉት ምን ቅዠት ነው፣ ምን ይቃዣል አይነት ነገር ልትሉ ትችላላችሁ። እና ልጆቹ ግን የሚያወሩት ነገር ትክክል ሊሆን ይችላል። እና ጓደኛዬ እያሉ ከሌ ጓደኛዬ ነበረ፣ በጣም የምታውቁትንም ምናልባትም ታዋቂም ሰው ሊሆን ይችላል፣ እኔ ልጄ ነው ሊሏችሁ ይችላል። ወይም ደግሞ ቤተሰብ ነን ሊሉ ይችላሉ። እናንተ በማታውቁት ዓለም ያለን ሰው ስም እየጠሩ ሊያወሩ ይችላሉ ማለት ነው። እንደዚህ አይነት ልጆች እኛ የማንቀበለው ግን ግድ ያለ ነገር ሰዎች ከሞቱ በኋላ ድጋሚ የሚፈጠሩ ሰዎች የሚያወሩትን ነውና ይሄንን ነገር በአትኩሮት አይታችሁ ልጆቻችሁን ለእንደዚህ አይነት ጥያቄ ለሚጠይቋችሁ መልስ መስጠት አለባችሁ ማለት ነው። እናንተ በዛ ሰዓት የምትገሰጿቸው ከሆነ የልጆቹ አይምሮ ስለሚጎዳ፣ በነገራችን ላይ እኛ ሀገራችን ላይ የማንቀበለው ነገር ነው እንጂ ድጋሚ የመፈጠሩ ድጋሚ ከሌላ ቦታ ወደ ሌላ ቦታ የመፈጠር ማለት ድጋሚ የመወለድ ነገር እኛ ያው አንቀበለውም። ይህ እንዳለ ሆኖ እንደዚህ አይነት ልጆች ሲያወሩ ያው ቅዠት ነው ብለን ነው የኛ የምንቀበለው። ግን ደግሞ በእውነታው ዓለም እየታየ ያለ ብዙ ጊዜ የምንሰማውም ነውና አንዳንዴ ልጆች በእንደዚህ አይነት መንገድ ሲያወሩ እናንተም መልሳችሁን ይቃዣል ከማለት ይልቅ ማዳመጥና ምላሽ መስጠት፣ እሱም እንዲደሰት ማድረግ ይኖርባቸዋል ማለት ነው። ልጆቼ ወይም ደግሞ እኔ ልጆኜ ወይም ደግሞ እናንተ ማታውቁትን አገር እየጠሩ ሊያወሩላችሁ ይችላሉ። ያ ደግሞ ቅዠት ሳይሆን በትክክል የሆነና ሊሆን የሚችልም ነገር ስለሆነ። ሶስተኛው ደግሞ የእንስሳ ፍቅር አለባቸው። በጣም እንስሳ በጣም ይወዳሉ። እንስሳዎችም እነሱን እጅግ በጣም ይወዷቸዋል ማለት ነው። ብዙ ጊዜ እንደውም የምናየው ከነሱ ጋር ብቻ ማውራት ያስደስታቸዋል። ከእንስሳ ቤት ውስጥ ካሉ እንስሶች የውጭ እንስሶች ሲያዩ ልባቸው ከሰው ጋር ከመሆን ይልቅ ከነሱ ጋር መሆንን ይመርጣሉ። ለምን ይመስላችኋል? ብዙ ጊዜ ሰዎች የሚናገሩትን ነገር ሊነቅፏቸው ሊያስደነግጧቸው ስለሚችሉ። እንስሳዎችን ግን ራሳቸው እያወሩ መልሱን ለራሳቸው ስለሚመልሱ ድመት የሚሆነ ውሻ ቤት ውስጥ ካለ እንስሳ ጋር ከሰዎች የበለጠ ጓደኛ ሊሆኑ ይችላሉ ማለት ነው። እናንተ ደግሞ ወላጆች ማድረግ ያለባችሁ ነገር ልጆቻችን የበለጠ ከነሱ ጋር ቁርኝት እንዳያደርጉ የነሱን ምላሽ በነሱ መንገድ በመመለስ ልጆቻችሁ እንዲቀርቧችሁ ማድረግ ትችላላችሁ። አራተኛው ህልም ማየትና ያለፈ ህይወትን መተረክ ማለት ነው። ቅድም እንዳልኳችሁ ያለፈ ህይወታቸውን ሊተርኩ ይችላሉ። እኔ ልጅ ሆኜ እንደዚህ አይነት ቦታ ሄጄ ነበረ፣ እኔ ወጣት ሆኜ እንደዚህ አድርጌ ነበረ እያሉ ሊያወሩ ይችላሉ ማለት ነው። በዛ ሰዓት እናንተ መልሳችሁ የሚሆነው ይቃዣል ከማለት ይልቅ ልጆቻችሁን ማዳመጥ ነው ያለባችሁ። ስለዚህ እኛ ሀገር ብዙ የማንቀበለው ቅድም እንዳልኳችሁ ግን ደግሞ ያለ ነገር ነውና ድጋሚ የመፈጠሩ ነገር ተከስቶ ሊሆን ስለሚችል እዛ ልጅ ላይ ማዳመጥና መልሱን በተገቢው መልኩ መስጠት፣ እሱ እንደሚፈልገው መመለስ ይጠበቅባቸዋል። አምስተኛው ልዩ መንፈሳዊ ችሎታ ይኖራቸዋል ማለት ነው። ራዕይ ያያሉ፣ ትንቢት ይናገራሉ። በዛ ሰዓት እኛ ወላጆች ያልለመድነውና ያልጠበቅነው ነገር ስለሚሆን ሁልጊዜ ምላሻችን ሊሆን የሚችለው ይቃዣል ወይም ደግሞ ጸበል ልውሰደው ነው የምንለው። ግን ደግሞ ከዛ ሁሉ ይልቅ ልጆቻችን ራዕይና ትንቢት ለየት ያለ ነገር ሲናገሩ
ቆም ብለን አዳምጠን መልስ መመለስ አለብን። እሱ ምን መናገር እንደፈለገ ምን ማድረግ እንደፈለገ ጊዜ ሰጥተን እሱ መናገር የሚፈልገውን ነገር እንደምናዳምጣት ጊዜ መስጠት ይኖርብናል ማለት ነው። ስድስተኛው ሰዎችን በጥልቅ መረዳት ማለት ነው። ሰዎችን በጥልቅ ይረዳሉ። ለነሱ የሚሆናቸውንና የማይሆናቸውን ሰው ጠንቅቀው ያውቃሉ ማለት ነው። ጥሩ ሰው ሲቀርባቸው የሚያሳዩት ፊት ይኖራል፣ የማይሆን ሰው ሲቀርባቸው ደግሞ የሚያሳዩት ፊት ይኖራል ማለት ነው። ስለዚህ ወዳጅና ጠላታቸውን ጠንቅቀው ያውቃሉ እነዚህ ልጆች። ማንም ሰው እነሱን ሊያታልላቸውና ሊሸመግላቸው በጭራሽ አይችልም። ሰዎች በጭራሽ ሊያታልሏቸውም አይችሉም ማለት ነው። ምንም አይነት ነገር እነሱን አያታልላቸውም። ጭራሽም እናንተ ልትቀርቧቸው ስትሉ ያውቃሉ። ማንነታቸውን ቀድመው ሊያነቧችሁ ይችላሉ። ህልም ሲያዩ ጥርት ያለና ትክክለኛ ህልም ሊያዩ ይችላሉ። አንዳንድ ጊዜ እኛ የማናውቀውን ከተማ እየጠሩ እኛ የማናውቀውን ህይወትም ሊያወሩ ይችላሉ። ያ ማለት እነሱ የኖሩት ህይወት ነው ማለት ነው። ይሄ ግድ መቀበል ያለብን ግን ደግሞ እኛ የማንቀበለው ነገር ነውና ያ ማለት ቅድም እንደነገርኳችሁ ያ ድጋሚ መፈጠሩ ጉዳይ ነው። ስለዚህ አንዳንዴ በማናውቀው ነገር በማናውቀውን ከተማ የማናውቀውን አገር የማናውቀውን አይነት ሰዎች እየጠሩ ሊያወሩ ይችላሉ። ሰዎች እየዋሿቸው ነው ወይስ እውነት እያወሩ ነው የሚለውን በግልጽ ፊታቸውን በማየት ብቻ የሚረዱ ናቸው። ስለዚህ ሰዎች ልክ ሲያናግሯቸው ለነሱ ጥሩ መስሎ ካልታያቸው ወይም ደግሞ ውስጣቸውን ያለውን ነገር ጠልቀው የማንበብ ችሎታም አላቸው። ስለዚህ ብዙ ጊዜ ልጆች እናንተ ትኩረት ማድረግ ያለባቸው ልጆቻችሁ የሆነን ሰው በትኩረት የሚጠሉ ከሆነ ያ ለነሱ የማይመቻቸውና ጥሩ ነገር የማያስብ ሰው መሆኑ ስለታያቸው ነውና አታስገድዷቸው። ሰባተኛውና የመጨረሻው ተፈጥሮን መውደድ። ፀሐይ፣ ጨረቃ፣ ዝናብ፣ ዛፎች እያሉ ይተርካሉ። ፀሐይ፣ ጨረቃ፣ ዛፎችና ዝናብን ሲያዩ እጅግ በጣም ይደነቃሉ። ከነሱ ጋር ብቻ መሆንን ይመርጣሉ። የበለጠ ከነሱ ጋር ተቀራርበው ማውራትን ይፈልጋሉ። እንደነገርኳችሁ እያወሩ ራሳቸው መልስ የመስጠትን ነገር ከዛፎች ከጨረቃና ከዝናብ ጋር ጥብቅ ቁርኝነት ሊኖራቸው ይችላል። ስለዚህ እንደዚህ አይነት ልጆች ያላችሁ ወላጆች እባካችሁ ለልጆቻችሁ ትኩረት ሰጣችሁ ጊዜ ሰጣችሁ እንድታናግሯቸው የሚሉትን እንድታዳምጧቸው በማለት መልእክቴን አስተላልፋለሁ። እና እኛ የለመድነው ነገር እንግዲህ አንዳንድ ልጆች ያልሆነ ነገር ወይም ደግሞ እኛ ከለመድነው ውጪ ነገር ሲያሳዩን የምንናገረው ነገር ያው ይቃዣል ወይም ደግሞ ምንድነው የሚያወራው በማለት መገጸጽ እንወዳለን። እና አንዳንዴ እንደዚህ አይነት ልጆች ደግሞ በሰው ፊት ስንናገራቸውና ሰው ባለበት ጥፋታቸውን ስንነግራቸው እጅግ በጣም ውስጣቸው ያዝናልና ብዙ ጊዜ በእንደዚህ አይነት መንገድ ያሉ ልጆችም ይሆኑ በሌላም መንገድ ያሉ ልጆች ላይ ጥፋታቸውን በሰው ፊት ከመንገር ይልቅ የልጆችን ጥፋት ያዝ አድርገው ለብቻው ማውራት መልመድ ይኖርባቸዋል ብዬ ምክሬ ነው። ስላዳመጣችሁኝ ከልብ ነው የማመሰግነው። የዛሬ ቪዲዮ እዚህ ጋር ያበቃል። ይህ መልእክት ከተመቻችሁ ሼር እና ላይክ አይለይን። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።